ትሬዲንግ ላይ ገንዘብ መስራት በጣም ቀላል ነው። ምንድነው የሚከብደው? ኮንሲስተንትሊ ገንዘብ መስራት ነው፣ ወይም ሁል ጊዜ ተከታታይ ገንዘብ መስራት ነው ትሬዲንግ ላይ በጣም የሚከብደው። ዛሬ እሱን የምትቀርፉባቸውን ወይም ኮንሲስተንትሊ ፕሮፊታብል እንዳትሆኑ የሚያደርጓችሁ ነገሮች ነግራችሁና እንዴት መቅረፍ እንዳለባችሁ እነግራችኋለሁ ማለት ነው። ስለዚህ ቪዲዮዎች ከመጨረሻው ድረስ ማየታችሁ እንዳትረሱ። ኮንሲስተንትሊ ፕሮፊታብል ፎሬክስ ትሬደር መሆን የምትፈልጉ ከሆነ የመጀመሪያው የሚሆነው ሶሻል ሚዲያ ላይ የምትከተሏቸው ሰዎች መለየት ነው። አብዛኞቻችሁ ማታረጉት ነገር ነው ወይም ማታስተውሉት ነገር ነው። ግን ሶሻል ሚዲያ ላይ የምትከተሏቸው የፎሬክስ ትሬደር አይነቶች ወይም ፎሬክስ ትሬደሮች ማናቸው ምንድናቸው የሚለውን ነገር ማወቅ ይኖርባቸዋል። ስለዚህ የምትከተሏቸውን ሰዎች ሪል ትሬደር ናቸው ወይስ እናንተ ጋር የሆነ ፕሮዳክት ፈልገው ወይም እናንተ ዳይ ከናንተ ጥቅም ፈልገው ያሉ ናቸው? የናንተ ሜንታሊቲ በጣም ፋክድ አፕ የሚያደርጉ አይነት ትሬደሮች ሊሆኑ አይገባም። የምትከተሏቸውን ሰዎች መምረጥ ይኖርባቸዋል። ለምሳሌ የሆነ ኤግዛምፕል ልንገራችሁ ከኤክስፒሪየንስ። አንዳንድ ትሬደር አይነቶች አሉ ሶሻል ሚዲያ ላይ ኦር ኖርማሊ ከምትከተሏቸው ፕላትፎርም ላይ ስለ ሪስክ ማኔጅመንት ይነግሯቸዋል። ከዚች ሪስክ በላይ መጠቀም የለባችሁ ምናምን ብሎ ይነግሯቸዋል። ዘንድ በነጋታው ደግሞ የሆነ $1,000 አካውንት $10,000 አድርገው ፕሮፊት $1,000 አካውንት ላይ 10,000 ፕሮፊት ያሳያቸዋል። የ5,000 አካውንት ላይ የ20,000 ፕሮፊት ያሳያቸዋል። እነሱ ባሏችሁ የምር ሪስክ ማኔጅመንት ተጠቅማችሁ ያን ሪዛልት እንደማታመጡ ያውቁታል፣ ታውቁታላችሁ። እናንተም ምንድነው የሚያረጋችሁ? ኦኬ ያ ሰውዬ ሪስክ ማኔጅመንት ይጠቀማል፣ ስቲል ግን ይሄን ያህል ገንዘብ መስራት ፖቴንሻል አለው ብላችሁ እንድታስቡ ነው የሚያረጋችሁ። ይሄ መቼም ነው የማይጠቅማችሁ። ምክንያቱም እናንተ እንደምንም አጠራቅማችሁ ያቺን $1,000 ዲፖዚት አድርጋችሁ ጭንቅላታችሁ ወይ ሜንታላችሁ ምንድነው የሚያስቡ? በዛች $1,000 $10,000 ኢሚዲየትሊ የምትሰሩ ነው። አትችሉም አይደለም፣ ትሰራላችሁ። ግን እንደዚህ አይነት የሆነ ራሳቸው የማያረጉትን ነገር የሚያስተምሯችሁ ሜንቶሮች ኦር ሶሻል ሚዲያ ኮንተንት ክሬተሮች የነጮችም ሊሆኑ ይችላሉ። የትም ሀገር ላይ ያሉ ኮንተንት ክሬተሮች የምትከተሉ ከሆነ እነሱን አንፎሎ አድርጎ አትዩ፣ እኔንም ጨምሮ የሚጠቅማችሁ ብቻ ኢንፎርሜሽን የሚሰጧችሁን ብቻ ሶሻል ሚዲያ ላይ ያሉ ትሬደሮች ኦር የምታውቋቸውን ጓደኛችሁን ትሬደሮች ብቻ መከተል ይኖርባችሁ። ሌሎቹን ከህይወታችሁ ከቶፍ አድርጉ፣ ፕሮፊታብል መሆን የምትፈልጉ ከሆነ ማለት ነው። ሁለተኛው አብዛኞቻችሁ የሌላችሁ ነገር ነው ክሊር የሆነ ትሬዲንግ ፕላን። ትሬዲንግ ፕላን ምንድን ነው? በውስጡ የኢንተሪ ሞዴሎቻችሁን፣ የኤግዚት ሞዴሎቻችሁን፣ የሪስክ ማኔጅመንት ሞዴላችሁን የያዘ በጆርናል ባረጋቻቸው ሪዛልቶች ወይም ባክቴስት አድርጋችሁ ባገኛችኋቸው ሪዛልቶች ሩል ያለው የራሱ ትሬዲንግ ፕላን ሊኖራችሁ ይገባል። እንዲህ ከሆነ እንዲያደርጋለሁ፣ እንዲህ ከተፈጠረ ይተዳደርጋለሁ፣ እንዲህ ከሆነ ብላችሁ ይሄን ያህል ፐርሰንት ጠቀማለሁ ብላችሁ የምታወጡት የራሳችሁ ክሊር ጽድት ያለ ትሬዲንግ ፕላን ሊኖራችሁ ይገባል። ይሄ ግዴታ ነው። ሁላችሁም አትሊስት የተጻፈ ባይጻፈ ራሱ ክሊርሊ በጭንቅላታችሁ የምታስቡት የምታውቁት ትሬዲንግ ፕላን ሊኖራችሁ ይገባል። እሱን ደግሞ ከማድረጋችሁ በፊት ሁላችሁም ስለሚከብዳችሁ አትሊስት ወረቀት ጽፋችሁ ትሬዲንግ ፕላን ሊኖራችሁ ይገባል ማለት ነው። ሶስተኛው ደግሞ ኦቨር ሌቨሬጂንግ ነው። አብዛኞቻችን ሌቨሬጅ የምናደርግበት መንገድ በጣም መጥፎ ወይ ነው። ምክንያቱም ስፔሻሊ ላይቭ አካውንት ትሬድ የምናደርግ ሰዎች ቅድም እንዳልኳችሁ ነው ሳይኮሎጂያችን በጣም በሶሻል ሚዲያ ላይ ባለው ነገር በጣም ስለተበከለ $100 ዲፖዚት አድርገን እንደ $10,000 ለመስራት ነው ኤክስፔክት የምናደርገው። ሌቨሬጃችን በጣም ሃይ እናደርገዋለን። አትችሉም አይደለም። ለዚህ ሲስተም አሁን አብዛኞቻችን እንፈልጋለን፣ ገንዘብ ልንሰራ ነው የመጣ ነው። ስለዚህ $10,000 በ100 መስራት አትችሉም አይደለም። $100 ብቻ ካላችሁ ግን አካውንታችሁ ላይ ወይም $100 ብቻ ዲፖዚት ማድረግ የምትችሉ ከሆነ ፍሊፕ የሚል ኤክስፔክቴሽን ከጭንቅላታችሁ አወጡ። መቼም አይሳካም። ምክንያቱም ኦልሬዲ ዩ ኒድ ዘ መኒ። ምክንያቱም ሪስክ እያደረጋችሁት ያለውን ገንዘብ ትፈልጉታላችሁ። ሪስክ ያደረጋችሁት ገንዘብ ብቻ ሲሆን የምትሰሩትን ገንዘብ በጣም ትፈልጉታላችሁ። የዚህ ኢሞሽን የዚህ ሜንታል የፈለገ ትሬዲንግ ፕላን ቢኖረች የፈለገ ሲስተማችሁን ባክቴስ ብታደረጉት የዚህ ኢሞሽን ትሬዳችሁ ኢንቮልቭድ መሆኑ አይቀርም። ይሄ ሪያሊስቲክ የሆነ ነገር ነው ማለት ነው። ምንድነው የምናደርገው እንደዚህ ከሆነ እዩ ካላችሁ ከቻላችሁ አሁን ለምሳሌ $200 ብቻ ያለው ሰው ምን ያድርግ? ትሬድ ለማድረግ የበጀተው $200 ከሆነ እና ፍሊፕም ስቲል ማድረግ የሚፈልግ ከሆነ $101 ሊሞክርባት ፍሊፕ ለማድረግ። $101 ደግሞ በጣም ስሞል አማውንት ኦፍ መኒ ሪስክ እያደረገ ትሬድ ኮንስታንት የሆነች ሪተርኖችን ኮሌክት ለማድረግ ይጠቀምባት። ይሄኛው $100 እንኳን ብሎ ቢያደርግ አትሊስት በዚህኛው $100 ሌላ ኤክስትራ 3 ወርም 4 ወርም ምንም ያህል ጊዜ $100 ያቺ አጣትን መመለስ ይችላል። $200 ግን የምር ፍሊፕ ለማድረግ እየሞከረ ከሆነ በቃ አካውንቱ ይፈነዳል፣ ሌላ የሚተካው የለውም። ስለዚህ $100 ጋራንቲ የሆነች ኮንስታንት ገንዘብ የምታመጣ ትኖረዋለች። ከእሷ የምታመጣውን ከፈለገ ፕሮፊት እዛ ፍሊፕ የሚያደርገው አካውንት ላይ እያስገባ ፍሊፕ ያርግባት ከፈለገ። ግን እሱም እኔ እንደ ፕሮፌሽናል ትሬደር ትሬዲንግ ፍሊፒንግ አይደለም፣ አካውንት ፍሊፒንግ አይደለም። ኮንሲስተንት የሆነ ሪተርን ለማምጣት እድል የሚባል ነገር ኢንቮልቭድ መሆን ስለሌለበት አልመክርም። ከሆነም ደግሞ የራሱ ትሬዲንግ ፕላን የራሱ ሪስክ ማኔጅመንት ፕላን ያለው ፍሊፒንግ አካውንት
ተከፍሉትና ያላችሁ በዚህ ደግሞ ኮንስታንት ሪተርን ያለው ስሞል አማውንት ኦፍ መኒ ሪስክ የምታደርጉበት አካውንት ይኖራችሁ። ስለዚህ በጣም ኦቨር ሌቨሬጅ በአንድ አካውንት አታድርጉ ማለት ነው። አራተኛው ደግሞ አብዛኛው ትሬደሮች ጋር የማይሆነው ፎሞ እና ቼሲንግ ትሬድስ ወይም ትሬዶቻችሁ ካመለጧችሁ በኋላ ወይም ደግሞ አንድ ትሬድ ሎስ አድርጋችሁ ዊን ትሬዶቻችሁን የምር ቼስ ማድረግ ከዛ ደግሞ ፎሞ ይመጣል። እነዚህ ነገሮች በጣም ሳይኮሎጂያችሁን የሚጎዳ ነገር ነው። ምክንያቱም ከሱ ነገር ሪተርን ወይም ከሱ ነገር ለማገገም ስትሞክሩ በጣም የተቸገራችሁ ሁሌም ሎስ ነው የሚያጋጥማችሁ። ሁሌም ኢንድራፕ ካውንታችሁን ብሎይንግ አፕ ማለት ነው። ሶ ምን ያመጣል ይሄ ነገር? ዴዝ ሉፕ ያመጣል። እንዴት ነው ዴዝ ሉፕ የሚያመጣው? አንድ ሎስ ይመጣል። ያን ሎስን ሪከቨር ለማድረግ ትሬዶቻችሁን ቼስ ታደረጉና ድጋሚ ሌላ ትሬድ ትወስዳላችሁ። ሎስ ይሆናል። ከዛ እሱኛው ሎስ ካደረጋችሁ በኋላ ደግሞ የሚቀጥለውን ትሬድ ለመውሰድ እንትኑ አይኖራችሁም፣ ፍላጎቱ አይኖራችሁም። ኦር ደግሞ ትፈሩታላችሁ። ስትፈሩት እሱኛው ትሬድ ሚስ ያደረጋችሁት ዊኒንግ ይሆናል። ልክ ዊን እንደሆነ እሱን ስታዩ ደግሞ ቀጣዩ የሚመጣላችሁ ሴታፕ ሪቬንጅ ለማድረግ ብላችሁ ወይም የዛን ሚስ እንዳረጋችሁት ያለው ኢሞሽን ሪቬንጅ እንድታደረጉና ድጋሚ ያን ትሬድ እንድትወስዱ ይገፋፋችኋል። ከትሬዲንግ ፕላናችሁ ውጭ ቢሆን ራሱ ትወስዱታላችሁ፣ ሎስ ይሆናል። ሶ እንደገና ሚስ ታደረጋላችሁ፣ ከዛ ድጋሚ ስትወስዱ ሎስ። ይሄ ሳይክል ውስጥ ነው የምትሆኑ። ሶ ቼስ ማድረግ የለባችሁም። አንድ ትሬድ ካመለጣችሁ አመለጣችሁ፣ በቃ ነገ ሌላ ቀን ነው። ነገም ድጋሚ ካመለጣችሁ ኦኬ፣ ነገም ሌላ ቀን ነው። ሶ ምን ታደረጋላችሁ? ኢንድ ኦፍ ዘመንስ ምን ያህል ትሬድ ሰጥቶኛል ሲስተሜ፣ ግን እኔ ምን ያህሉን ብቻ ነው የወሰድኳቸው፣ የትኞቹን ሚስ አርግቻቸዋለሁ ትሉና ሚስ ያረጋቸዋቸውን ለምን ሚስ ያረጋችሁት? አንዳንዴ በተፈጥሮ ኦኬዥኖች፣ አሁን ለምሳሌ ኢትዮጵያ ውስጥ እስካላችሁ መብራት ሊጠፋባችሁ ይችላል፣ ኢንተርኔት ሊያስቸግራችሁ ይችላል። በዚህ ጊዜ ዊኒንግ ትሬዶች ሚስ ልታደረጉ ትችላላችሁ። በቃ ይሄ ያጋጥማል። ሶ እነዚህን ሪዝኖች ለምንድነው እነዛን ትሬዶች ሚስ ያረኳችሁ ብላችሁ እንጂ የምር አግሬሲቭ ሆናችሁ አንዴ ሚስ ካረጋችሁት በኋላ ዘሎ ማርኬቱ ላይ ለመግባት እና መሞከራችሁን ጭራሽ አቁሙ። ካልሆነ እንዳልኳችሁ አንድ ስቴፕ ወደፊት ሁለት ስቴፕ ወደኋላ ነው የምትሄዱ። ሶ እሱን መጠንቀቅ ይኖርባችኋል ማለት ነው። አምስተኛው ደግሞ እኔ ብዙ ማልስማማበት ረጅም ጊዜ ዴሞ ትሬዲንግ ላይ መቆየት ነው። ዴሞ ትሬዲንግን እመክራለሁ፣ ግን ረጅም ጊዜ ዴሞ ትሬዲንግን መቆየት ላይ አልመክርም። አንዳንድ ልጆች ኦኬ ካፒታል ስለሌለን ነው ዴሞ ረጅም ጊዜ ቆየ ነው ብላችሁኛል። ከዚህ በፊት የሆነ ቪዲዮ ላይ ተናግሬው ልክ ነው። እንደሱ አይነት ሲቹዌሽን ላይ ካላችሁ ያ ሊሆን ይችላል። ግን ኖርማሊ አካውንት ባላንስ እያላችሁ ዲፖዚት ማድረግ እየቻላችሁ ከ6 ወር ከ3 ወር በላይ ረጅም ጊዜ ዴሞ ትሬዲንግ ላይ አትቆዩ። ለምን ካላችሁ ዴሞ ትሬዲንግ ላይ ስትቆዩ ምን አለ ይሄ ትሬድ ሴታፖቻችሁን በደንብ ታዳብሯቸዋላችሁ። በጣም ጥሩ ነገር ነው። እሱ ምን ያመጣል? ኦቨር ኮንፊደንት የመሆን ስሜት ያመጣል። ሶ ከዴሞ ላይ ረጅም ጊዜ ስትቆዩ የምር ገንዘብ መስራት እንደሚችሉ ያው ትችላላችሁ። ግን ይሄ በጣም ተረስት የሆናችሁ ወይም በደንብ መስራቱን ፈልጋችሁት ጓጉታችሁት ነው የምትመጡ። ሶ ሪል መኒ ላይ ስትመጡ ኢሞሽን ኢንቮልቭድ ይሆናል። የምር እንደምትችሉ ነው የምታስቡት፣ ምክንያቱም ፕሩቭ አድርጋችኋል በዴሞ። ግን ሪል መኒ ኢንቮልቭመንት ሲመጣ ያን ነገር አታዩትም። ሶ ቅድም እንዳልኳችሁ ያ ፎሞ ይመጣል። ቼስ ማለት ትጀምራላችሁ ትሬዶቻችሁን እንዲዳፍ ብሎይንግ ዛት አካውንት። ሶ ረጅም ጊዜ መቆየታችሁ ሳይኮሎጂያችሁ ላይ በጣም አፌክት ስለሚያደርጋችሁ ከቻላችሁ $10 ቢሆን በጀታችሁ ለትሬዲንግ ከላይፋችሁ ላይ ቀንሳችሁ ሳይሆን ለትሬዲንግ በጀታችሁ 10 ብትሆን 0.1 ሳንቲም ሪስክ እያደረጋችሁ በላይቭ ላይ ፕራክቲስ ብታደረጉን ይመክራችኋል። ምክንያቱም ሪል መኒ ኢንቮልቭመንቱን ታቁታላችሁ፣ ኢሞሽኑን ታቁታላችሁ ማለት ነው። ሶ በቻላችሁ ታግም ዴሞ ላይ ረጅም ጊዜያችሁ ናት። ሶ እነዚህን 5 ነገሮች ለማስተካከል ሞክሩ። ራሳችሁ ላይ በደንብ ፎከስ ለማድረግ ሞክሩ። ሶሻል ሚዲያ ላይ ያሉ ሰዎች ላይ በጣም ፎከስ አታድርጉ። ራሳችሁ ላይ ፎከስ አድርጉ። ሌቨሬጃችሁን አስተካክሉ። ስሜታችሁ የራሳችሁ ውስጣችሁ የሚላችሁ ነገር ለመረዳት ሞክሩ እና ዴሞ ላይ ረጅም ጊዜ አትቆዩ ማለት ነው። ሶ ለዛሬ ይሄንን ይመስል ነበር ይዤላችሁ የመጣሁት ቪዲዮ። ለኔክስት ታይም እስከምንገናኝ ድረስ ሰላም ነው።